ምርጦች ለዛሬ የጥቁር ባህር ክፍል 28ን ይዤላችሁ መጥቻለሁ። አዴል ከኢስማ ጋር በአምቡላንስ ውስጥ ሆኖ በጣም ደንግጧል። ዝም ብሏል። ሌኒ ከመጣችበት ጊዜ ጀምሮም ልጁ እንደሆነች ይሰማው የነበረውን ሁሉም ያስታውሳል። የሆነ ያለው ነገር ጨርሶ ሊረዳው አልቻለም። በዚህ ሰዓት ሸሪፍና ሀጋር ኢሌኒን አፍነው አመልጠዋል። ሌኒ በሸሪፍ ላይም እየጮችና እየመታችው ነው። ሸሪፍ ግን ሀጋርን አረጋጊያት እንጂ ይላታል። ሀጋርም ማደንዘዣ መርፌ ስትወጋት ኢሌኒ በሷ ደነገጠች። ግን መናገር አቅቷት ራሷንም ሳተች። ኦሩክም ጋዜብና መላው የኮቻሪ ቤተሰብ በመኪናቸው ይከተሏቸዋል። ነገር ግን የሸሪፍም ሰዎች መንገድ ላይ በግ በማሰማራት መንገዱንም ይዘጉባቸዋል። በመቀጠል በመንገዱ መሃል ትልቅ የጭነት መኪና ጥለውም ይሄዳሉ። ኦሩክና ጋዜብ በጣም ተናደዋል። በድንገትም ጎካን ከኋላቸው ሲመጣም ያዩታል። ሊጣሉት ቢሄዱም እሱ ግን እኔ ከእናንተ ጋር ነኝ ተረጋጉ ይላቸዋል። ለኦሩክም ስልክም ይሰጠዋል። ስልኩ ላይም ዘሪፋ ነበረች። አይዞም ሸሪፍ እንደሚያመልጥ አስበንበት ስለነበር ፖሊስ መንገዱን ይዘጋበታልም ትለዋለች። በእርግጥም ፖሊስም የሸሪፍን መኪና ይዘጋበታል። ነገር ግን እሱና ያቺ ሙጥኝ መኪና ቀይረው ስለነበር መኪና ውስጥ አያገኟቸውም። ኦሩክ ባዶውን መኪና ሲያገኝ ሀጋር ኢሌኒን ራሷን እንድትስትም እንዳደረገቻትም ይረዳል። ሁሉም ሊያብዱ ደርሷል። በዚያው መንገድም አምቡላንስ ሲመጣም አዴል ልጁን ላያትም ይወርዳል። ነገር ግን አያገኛትም። እሱም ሊያብድ ይቃረባል። ጎካን የሸሪፍን እቅድ ለማወቅም ይደውልለታል። ሸሪፍም ወደ ወደቡም እየሄዱ እንደሆነና ከዚያም ወደ ሩሲያ እንደሚሻገሩም ይነግረዋል። አዴል በድንጋጤ ፖሊሶችም አምቡላንስ እንዲያልፍ መንገዱን በፍጥነት እንዲከፍቱም ይጮዋል። ኦሩክ በጭንቀት ግራ ገብቶትም ሲያሽከረክር አዴል ግን ኦሩክ እሱን አታለው ኢሌኒ የሀጋር ልጅ ናትን ብሎም ያሸበትንም ያስታውሳል። ግን አሁን ሁኔታውን አሳልፎ ኦሩክንም ያረጋጓል። ጥንካሬውን እንዲሰበስብም ያደርገዋል። ለጋዜብም አንተ ከኢስማ ጋር ሁን፣ እኔ ልጄን ላድን እሄዳለሁ ይሏል። ከኢስማ ጋር በአምቡላንስ ውስጥ ሆኖም እንዳትሞቺም ከልጅሽ ጋር ለመኖር እዳ አለብሽ ይላታል። እሷም ልጃችንን በፍጥነትም አድን ትለዋለች። አዴል በፍጥነት በሸሪፍ እግርም ይከተላል። ኢስማ በአምቡላንስ ሆስፒታል ትደርሳለች። ሁሉም ስለሷ ተጨንቋል። ሸሪፍ፣ ሀጋር፣ ኢሌኒና የሸሪፍ ሰዎች ወደብ ጋር ይደርሳሉ። ኢሌኒ ስትነቃም ሸሪፍም ሀጋርን እንዴት ይሄን ያክል በፍጥነት መነቃች ብሎም ይጠይቃታል። እሷም ለገዛ ልጄ ትልቅ መጠን መውጋት አለው እንዴት ትለዋለች። ኢሌኒ የጮችም ትገፋቸዋለች። የሸሪፍንም ሰዎች ግን በግድ ወደ ትንሿ ጀልባም ያስገባታል። ከዚያም ወደ ትልቁ መርከብም ያስገባታል። አዴል ቢመጣም ሊደርስባት አልቻለም። ሊያገኛት ፈልገው በሀዘን ተሰብሮ ወደ ባህሩም ይገባል። እሷም በጣም እወድሃለሁ ትለዋለች። እሱም እኔም በጣም እወድሻለሁ እያለ በሀዘን ይደክማል። ወደ ባህሩ ዳርቻ ወጥቶ ማልቀሱን ይቀጥላል። በሩሲያ ደግሞ አቶ ቴሙርም ከትልልቅ ባለሀብቶች ጋርም ተቀምጦ አሳ እየተመገበ ሳለም ከአዴልም ስልክም ይደርሷል። ቴሙርም እንኳን ደህና መጣ፣ ድምፅን ከሰማን ቆየን፣ ሰንበት በትምናልንም ይሏል። አዴልም ትልቅ ችግር ውስጥ ነኝ፣ ሸሪፍ ፎርታና ልጄን አፍኖ ወደ ሩሲያ ይዟት እየመጣ ነው፣ እባክህን ልጄን አድንልኝ ይሏል። ቴሙርም ምንም አትጨነቅ፣ ልጄን አድንልሃለሁ፣ ግን መጀመሪያ መነጋገርና መስማማት አለብን ይሏል። አዴልም ስልኩን ዘግቶ ለጋዜብም ስለ ኢስማ ሁኔታም ይጠይቃል። ጥንካሬውን ለመሰብሰብ ቢሞክርም አልቻለም። መጮንም ይቀጥላል። ዘሪፋ በጭንቀት ሆና ምን እንደተፈጠረ ለማወቅ ትፈልጋለች። ሸሪፍ ፎርታና ምንም ሳትናገር በድንጋጤ ዝም ብላም ትመለሳለች። ዘሪፋ ግን ዝም አትላትም። ልትወቅሳትም ትጀምራለች። ለገዛ ልጅሽ ስትይም የኔ ልጆች የሚሆኑትን የልጅ ልጆችሽን ለሞት አሳልፈሽ ትሰጫለሽ። በመቀጠልም ሂሳብሽን በመጨረሻው ዓለም ነው። እስኪ በመጨረሻውም ዓለም አባታቸውን እንዴት እንደምትጋፈጩና ይህን ያደረግሽበትን ምክንያት እንዴት እንደምታስረጁ እናያለን ብላ ጥላትም ወደ ክፍሏ ትገባለች። ሽሪን ታዝናለች። ይባስ ብሎም ከሸሪፍ የምስጋና ምልክትም ስታገኝ ይበልጥም ታዝናለች። አዴል ባህር ዳርቻ ላይ እንዳለ ኢሶና ፋጥማ ከሚካ ጋርም ይመጣሉ። ከአዴልም ኢሌኒን እንዳልደረሰባትና ሸሪፍም ወደ ሩሲያ እንደወሰዳትም ይረዳሉ። ሚካም እሺም እኔ አሁኑኑ ወደ ሩሲያ ያጓዛለሁ፣ እዚያ የማውቃቸውን ሰዎች አሉኝ ይላል። አዴልም ደውለህ አሳውቀኝ ይሏል። ኢሶ ወደ ኦሩክም ሄዳል። ለፋጥማም በስልክ ምንገናኝ ይላታል። ፋጥማ ወንድሟን ለማረጋጋትም አጠገቡ ትቀመጣለች። ሌኒ ልጁ መሆኗንም ስትረዳ ትደነግጣለች። ጨርሶ ልታምነውም አልቻለችም። ሁለቱም እርስ በርስም ተቃቅፎም ያለቅሳሉ። ፋጥማም ለመሆኑ እንዴት ማወቅ ስትለው ኢስማ ዓለምን በሙሉ ማቃጥለ ፈልጋት አለችኝ ይላታል። ፋጥማም እናቃጥላታለን ወንድሜ፣ ግን መጀመሪያ እንለያት ትለዋለች። በመቀጠልም ምን ልናደርግ ነው ስትልም እሱም ከቴሙር ጋርም ተነጋግሬያለሁ ይላታል። እሷ ግን አይ የቴሙር ጉዳይ ይቅርብን፣ ሌላ መፍትሄ እንፈልጋለን፣ ህይወትን ለመስጠት ዝግጁ መሆንን አምናውቃለሁ፣ ግን ከቴሙር ውጭ ይሁን ትላለች። እሱ ግን ከሱ ውጭ ሌላ አማራጭ የለኝም፣ ኢሌኒን ሊያገኛት የሚችለውም እሱ ብቻ ነው ይላታል። አይዞሽ ያልፋል እመኝኝ ይላታል። ከፎርታና ሰዎች ለማንም ኢሌኒ ልጁ መሆኗን እንዳትናገርም ይጠይቃታል። ፋጥማም ለሂሶ እንኳን ስትለው ቢቻላው ይላታል። እሷም ዝም ለማለትም ቃል ትገባለች። ተነስተው ወደ ፎርታና ቤተ መንግስትም ያመራሉ። አዴል ልብሱን ለመቀየርም ይገባል። በቤት ውስጥም ከኢሌኒ ጋር የሚያሳለፋቸውን ትውስታዎቹንም ያስታውሳል። እንዳያለቅስም ራሱን ለመክታትም በከፍተኛ ሁኔታም ይታገላል። አዴልና ፋጥማ ወደ ሆስፒታልም ይሄዳሉ። ዘሪፋንም ያያውታል። አዴል ወደ እሷም እርምጃ በእርምጃም ይቀርባል። እሷም በጣም ደንግጣ ወደ ኋላ ታፈገፍጋለች። እሱም ወደ ኋላ በትዝታም ይመለሳል። በልጆቿ ምላም የመሰከረችበትን በዚህም ኢሌኒ ጉዳይ ላይ እውነት እንድትናገርና እሷ የሀጋር ልጅ መሆኗን እንድታምን ያደረገበትን ጊዜም ያስታውሳል። በዚያን ጊዜ ዘሪፋ ለአዴል ምላ ነበር።
አዴልም አንቺ የምትዋሺኝ ከሆነ መርገም በልጆችሽ ላይ ያርፋል ብሏት ነበርም። አሁን ወደ አሁኑ ጊዜ ስንመለስ ዘሪፋ ለአዴል እንኳን ደህና መጣ ትላለች። እሱም ፈጣሪ ይመስገን ይላታል። እሷም አይ አዴል እኔና ገውካን ከአንተ ጋር ነን፣ የሸሪፍን ቦታ ፈልገን እናሳውቃለን ትላለች። እሱም አመሰግናለሁ ይላታል። ዘሪፋና ገውካን መኪና ውስጥም ይገባሉ። ገውካንም ፈጣሪ ይመስገን ይስማ ለአዴል ኢሌኒ ልጁ መሆኗን አልነገረችውም ይላል። በፍጥነትም ሄዳሉ። ነገር ግን አዴል በትልቅ ቁጭት ውስጥ ነው ያለው። ከፋጥማ ጋር ወደ ሆስፒታልም ይገባሉ። አልዋ ልክ ስታየው እየሮጠች መጣም ታቅፏለች። እሱ ግን ስለ ምርመራ ውጤትም የነገረችበትንና እሷም ጭምር እንዳታለለችም ያስታውሳል። በጣም አዝኖባታል፣ ግን ምንም አይናገርም። እሷም እኔም ከአንተ ጋር ነኝ፣ ልክ እንደ በፊቱ ሁሉ ሁሉንም ነገር በጋራ እናልፈዋለን፣ ይህንንም ቀውስም አብረን እናልፈዋለን ትለዋለች። ይስማ ከቀዶ ጥገና ክፍል ትወጣለች። ወደ ክፍሏም ይወስዷታል። እሷ በህልሟ ከ20 ዓመታት በፊት እሷ አዴልና ልጃቸው ሚሌኒ አብሮ ሲጫወቱም ታያለች። ሌኒ በባህር ላይ ካለው መርከብ ውስጥም ከሸሪፍ ማጋረ በጀትና አቲሽ ጋር ሆና ራሷን መቆጣጠር ማቅቷታል። በአጠገባቸው የሚያልፍ ሌላ መርከብ ስታይ አድኑኝ አድኑኝ እያለች መጮም ትጀምራለች። ሽታውም ሊከላከላት ሲሞክር ባህር ውስጥም ትጥለዋለች። ሸሪፍንም አፍንጫው ላይ ትመታዋለች። በጀት ብቻ ነው ሊይዛትና ዝም ሊያሰኛት የቻለው። ሀገር ኢሌኒ በእነሱ ላይ ባደረገችው ነገር ዝም ብላም ትስቃለች። ያ ተንኮለኛ ሸሪፍም ኢሌኒን ማበሳጨቱን ይቀጥላል። አዴልም ከይስማ አጠገብ ተቀምጧል። እሷ ተኝታ ሳለ በድንገት ትነቃና ልጄ 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 ትላለች። በዚህ ጊዜ ከቴሙር ስልክም ይደርሷል። ቴሙርም ኢሌኒ ባህር ላይ እርዳታ ስትጠይቅም ምሽቱን መታ ባህር ውስጥም ስትጥለውና የሸሪፍን አፍንጫ ስትሰብረው የሚያሳይ ቪዲዮም ይልክለታል። አዴልም በልጁ በጣም ይደሰታል። ለቴሙርም እሺ ስለምላሹም እንነጋገራለን፣ ልጄን እንድትመልስልኝ እፈልጋለሁ ይለዋል። ቴሙርም እኔ የአንተን ነፍስ እንደምፈልግም ታውቃለህ ይለዋል። ነገር ግን ተገናኝተው ለመነጋገርም ይቀጣጠራሉ። አዴልም ስልኩን ይዘጋል። ይስማ ስለ ልጇ በጣም አዝና ተሰብራለች። አዴል ቪዲዮንም ያሳያታል። እሷም የልጇን ድፍረትና ብልሃትም ስታይ በጣም ትደሰታለች። አዴልም ዝም ብሎም እያያት ነበረም። እሷም ይህን ቪዲዮ እንዴት አገኘው ስትለውም እሱም ቴሙር የሚባል ሰው እንደላከለትና ፈጣሪ ቢፈቅድ ልጃችንን የሚመልስልን እሱ ነው ይላታል። እሷ ግን ከልጇ ጋር ድብብቆሽም ጨዋታ መጫወት ባለመቻሏም ታለቅሳለች። ከእሷ ጋር መጫወትም ትመኝ ነበርም። አዴል የ21 ዓመት ልጅ መቼ ነው ድብብቆሽን ተጫውታ የምታውቀው ይላታል። እሷ ግን በህይወቷ አንድ ጊዜ ብቻ ነው ከነዚህ አስመሳይ ወላጆቿ ጋርም የተጫወተችው። የመታጠቢያ ገንዳ ውስጥም ተደብቃ ነበር። ነገር ግን እነሱም ረስቷት ወደ ስራቸውም ስለሄዱ እስከሚቀጥለው ቀን እዚያው ቆይታለች። ማግስቱም ሰራተኛዋ ናት ገንዳ ውስጥም ተኝታ ያገኘቻት ስትል ታሪኩን በሀዘንም ትነግረዋለች። አዴልም ታሪኩን ሰምቶ በጣም ያዝናል። ይስማ አዴል ዝም በማለቱና ስላልጮኸ እንዲሁም ልቧን የሚሰብር ነገር ስላልተናገረ አዝናለች። አዴልም ከአንቺ ውጭ ማን ያውቃል ብሎም ይጠይቃታል። እሷም መላው ፎርታና ቤተሰብም ጋዜብና አልዋ እንደሚያውቁም ትነግረዋለች። እሱ በእነዚህ የአክስቱም ልጆች በጣም ይደነግጣል። ይስማ ግን አልዋ እንድትዋሽ የተገደደችው ሸሪፍ ልጇን አፍኖባትም ስለነበረ እንደሆነ ጋዜብም የገባውም በጣም ዘግይቶ እንደሆነና ሸሪፍም እስኪታሰር ድረስ በግድ ዝም እንዳሰኙትም ታስረዳዋለች። አዴል እሺ እኛ ኢሌኒን እስክናገኛት ድረስ እኔ ማወቄን ለማንም እንዳትናገር ይላታል። እሷም ተስማማለች። እሱም ሰውንም ሳያነጋግር ወጥቶም ይሄዳል። ጋዜብና አለቃውም ከኋላውም ተከትለውም ያስቆሙታል። ምን አደረግክ ብሎም ይጠይቁታል። እሱም እኔ ቀድሞውንም ከቴሙር ጋርም ተነጋግሬያለሁ ይላቸዋል። እነሱም በጣም ይደነግጣሉ። ሌላ መፍትሄ የለም ይሉታል። እሱም ሌላ መፍትሄ ቢኖር ኖሮም እናንተም ታደርጉት ነበር ይላቸዋል። አለቃው ግን ቴሙር ሰይጣን ነው፣ ይህንን አጋጣሚ ይጠቀምበታልም ይሏል። አዴል መኑኝም ሌላ አማራጭ የለኝም ብሎ በጣም ተናዶም ይሄዳል። እነሱም ይከተሉታል። እሱ ግን እዚያው እንዲቆዩ በእጁ ምልክትም ይሰጣቸዋል። መኪና ውስጥ ገብቶ በንዴትም ይሄዳል። ጋዜብና አለቃውም እጃቸውን እየመቱም ስለ ቴሙር በጣም ይጨነቃሉ። ራሱን ስቶም ኮማ ውስጥም ያለውም አይዋንን ለመጠየቅም ይገባሉ። የሰውም እየሮጠ ይመጣና ስለ ኦሩክም ይጠይቃቸዋል። ምክንያቱም ኦሩክም ጠፍቷል። አለቃው እሺም ሰዎቼ እንዲፈልጉት ማደርጋለሁ ይላል። የሰው ምንም እንኳን ያንተ ልጅን በሱ ምክንያት ኮማ ውስጥ ቢሆንም ሲለውም አለቃው አይደለም ልጄ እዚህ ያለው በገዛ እጁ ስራ ነው ይሏል። የሰው በጣም አዝኖም ያቅፏል። ይስማ ስለ ልጇና ስለ ወንድሞቿም እያለቀሰች ነው። አልዋ ፈሪዳና ፋጡማ በዙሪያዋ ሆኖም ያጽናኗታል። ፋጡማ እሷ ብቻዋን አብራ እንደምታርም ትናገራለች። መጀመሪያ ላይ ሁሉም አልተስማሙም ነበርም። ነገር ግን ፋጡማ ስትጨቀጭቃቸውም ትተዋትም ሄዳለሁ። ይስማ እቅፍ ውስጥም ገብታ ታለቅሳለች። ፋጡማ ፈጣሪ ቢፈቅድ ልጅሽንም ታገኛታለሽ እያለችም ታጽናናታለች። መቀጠል ወንድሜ ከአንቺ ጋር እንዴት ነው ስትላትም ይስማ ከኔ በጣም ርቋል፣ ቀዝቃዛ ሆኗል፣ ሙሉ በሙሉ ያጣሁትም ይመስለኛል። ልጄ አባቷን አገኘች፣ እኔ ግን ፍቅረኛዬን አጣሁ ትላለች። ፋጡማ እንዲህ አትበይ እያለችም ታጽናናታለች። ይስማ ይህ ሁሉ የሆነው በሽሪን ፎርታና ምክንያት መሆኑን ታስታውስና ልትጠይቃትም ትወስናለች። በጣም ደክማ ቢሆንም ተነስታ ፋጡማ እየደገፈቻትም ትሄዳለች። ይስማ ሽሪን ተኝታ ወዳለው ክፍልም ትገባለች። ሽሪን በድንጋጤ ከእንቅልፏም ትነቃለች። ይስማንም ስታየትም ተረጅኝ ይስማ እኔ የአንቺ ጥላት አይደለሁም፣ እኛ 20 ዓመታትም አብረን እንደ እናትና ልጅ እንኖራለን ትላታለች። ይስማ ግን አንቺ የሸሪፍ እናት ነሽ፣ የሸሪፍ እናት ብቻ ብላም ትወቅሳታለች። ሽሪን እመኚኝ ይህ ሁሉ እንዲሆን አልፈለግኩም ነበር ስትላት ይስማ እኔ ልጅሽንም ልክ እንደ በፊቱ 20 ዓመት መልሼ ያሳስረዋለሁ ትላታለች።
ከ20 ዓመታት በፊትም ስለ ሸሪፍም አሳልፋ የሰጠችው እሷ እንደሆነችም ትናገራለች። ወደ ኋላ በትዝታ ስትመለስም የአዴልን አባት በመግደል ወንጀል በሸሪፍ ላይ ያመለከተችበትን ጊዜም ታስታውሳለች። ሽሪን በጣም ትደነግጣለች። ይስማም ገና ከባዱ ነገር ወደፊትም ይመጣል ብላ ትታትም ትወጣለች። ሽሪን በጣም አዝናለች። ፋጥማም የይስማን ውጭ ሆና እየጠበቀቻት ነበርም። የአባቷን ገዳይም አሳልፋ ሰጥታ መብቱን በማስከበሯም አቀፈቻት። በዚህ መሃል ይሶ መጥቶ ይስማን አቀፋትና ሰላምታ ሰጣት። ፋጥማም ወርቅን አገኘው ስትል ጠይቀችው። እሱም አላገኘሁትም ግን ጫማውን ብቻ አግኝቼዋለሁ አላት። እነሱም ደነገጡም። ዘሪፋ ይህንን ሰምታ ወደታች ወረደችና ምን ተፈጠረም ልጅ የት ነው ስትልም ጠይቀች። ዘሪፍና አብሮት ያሉትም ከኤሌኒ ጋር ሩሲያ ደርሰዋል። ሩክ ደግሞ ቀድሟቸውም እዚያ ደርሶ ወደብ ላይ ባለው በርሜል ውስጥም ተደብቆ ነበርም። ነገር ግን እነሱ ከመርከብ ወርደው በመኪና ተጭነው ሄዱም። እሱ መኪና ስለሌለው ሊደርስባቸው አልቻለምና በጣም ተናደደም። አዴል በመኪና ውስጥ ሆኖም የይስማን ፎቶና የዘፈኗን ድምፅ መቅረጫ አውጥቶ በጣም ስሜታዊ ሆነ። በዚህ መሃልም ከቲሙር ጋር የሚገናኝበትን አድራሻ የያዘ መልእክትም ደረሱ። እሱም ወደ ቤተ መንግስቱ ሄደም። ሻካርና ሚስቱም እዚያ ነበሩም። ተቀበሉት። እንኳን ደህና መጣህ አሉት። እሱም አመስግኗቸው ወደ ውስጥም ገብቶም ተቀመጠ። ከአይኮ ጋርም ስለ ኤሌኒና ስለ ልጅነቷም ተነጋገረም። አይኮን በጣም ብቸኛ ስለነበረች እሷን እንዳጫውታት ብላ ነው የፈጠረችኝ አለው። አዴል ይህን ሰምቶ በጣም አዘነም። በይስማ በኩል ደግሞ ፋጥማና አይሶ ወደ ሆስፒታል ተመለሱም። ይስማ በጣም ስለደከማት ፋጥማ ዶክተር ለመጥራትም ሄደች። ይስማ ግን አሁን እኔ የምፈልገው ልጄን ብቻ ነው ዶክተር አልፈልግም አለቻት። ዶክተሩም መጥቶ የደም ግፊቷንም ለካም። አዴል ወደ ኤሌኒ ክፍል ገብቶ አብሮም ያሳለፏቸውን ትዝታዎችም እያሰበ በጣም ስሜታዊ ሆነ። እሷ አተኛበት በነበረውም አልጋ ላይም ተኛ። ይስማን በበኩሏ ስለ ልጇም እያረረች ተኝታለች። ኤሌኒ በመኪና ውስጥ ሆና ከሸሪፍና ከአጋር ጋር ሆና ልታያቸው እንኳን አልፈለገችም። ሸሪፍ ይስማን እንዴት በክህደት እንደተኮሰባትም እያሰበች ነው። አጋርም ኤሌኒን ለማረጋጋትም ልታቅፋትም ስትሞክር ኤሌኒ ገፍትራትም መጸዳጃ ቤት መግባት ፈልጋለሁ አለቻት። ሸሪፍም አልተመቸውም፣ ግን ለበጀትም እሺ በቅርቡ ባለው ማደያም አቁማለሁ። ኤሌኒ ወደ መጸዳጃ ቤት ለመግባትም ወረደች። ሸሪፍም ከማንም ጋር ብታወሪም ያንን ሰው ለመግደል እገድዳለሁ፣ ስለዚህም የሁሉም ሰው ህይወት በአደራ በአንቺ እጅ ነው አላት። ኤሌኒ በጣም ተበሳጭታ ወደ ውስጥ ገባች። አጋር ደጃፍ ላይ እየጠበቀቻትም ሳለ እሷ በሶፍትም ካርቶን ላይ አንድ ነገር ጽፋም ወጣች። አጋርም ከእሷ በኋላ ገባች፣ ግን ምንም አላገኘችም። ኤሌኒና ሸሪፍም እርስ በርስም እየተጠቃቀሱም ቀጠሉ። ቃል በቃልም ልክ እንደ ቶምና ጄሪ ሆኑና ጉዟቸውንም ቀጠሉ። ሩክም በሞተርም እየተከተላቸው ነበርም። አዴል ወደ ሩሲያም እየሄደ ሳለም ስለ ጤንነቷ ለመጠየቅም ለይስማም ደወለም። እሷም ሩክም ሩሲያ እንዳለ ነገረችው። እሱም እሺ ብሎም ስልኩን ዘጋና ቲሙርን ለመገናኘትም ሄደም። ቲሙር መጀመሪያም የጠየቀውም ጥያቄ ይህቺ እንዴት የአንተ ልጅ ልትሆን ቻለች የሚል ነበርም። አዴልም ከ20 ዓመት በፊትም ተወልዳ ከኔም ተሰረቀች፣ ስትመለስም እሷን አጠገቤም ሳልደርስባትም ቀረዋለሁ። ቲሙርም እሷ በጣም አንተን ትመስላለች፣ የአንተም አይነት እንቅስቃሴ አላት አለው። በመጸዳጃ ቤት ውስጥም የኤሌኒ የጻፈችበትን ሶፍትም ሰጥቶና ፈጣሪ ይመስገን ልጅ ልክ እንዳንተ ጎበዝና ብልህ ናት አለው። አዴልም አይ እሷ እኔን በብዙ ትበልጠኛለች አለው። ሸሪፍ ኤሌኒን በወሰዳት ቤት ውስጥ ብዙ ጠባቂዎችን አቁሟል። እሷም ምን እንደምታደርግ እያሰበች ነው። የሌሊትም ልብሷን ለብሳም ወጣች። እዚህ ጊዜም ሩክም እሷን ፍለጋ ምድሩንም ገልብጦ ነበረ። በማንኛውም ሰው ለመጠየቅም ይሞክራል። ነገር ግን እሱም የሩሲያኛ ቋንቋ ጨርሶ አይችልም ነበር። ይህች ሴትን አግኝቶ በምልክት ሊያናገራት ሲሞክር እሷ እብድ እንደሆነም አሰበች። ኤሌኒ ወደ ሸሪፍ መጣም ስለ ይስማ ምን አዲስ ዜና አለ ስትልም ጠይቀችም። ሸሪፍም እሷ ደህና ናትም፣ ተረጋጊ፣ ከሆስፒታል አረጋግጫለሁ አላት። ሁለቱም እርስ በርስ የሚሳለቁ ነበርም። ኤሌኒ ሀገርን ለምን ሸሪፍን ረዳሽ ስትልም ጠይቀቻት። ሀገር ነገሩን ለማስቀየስ ብትሞክርም ኤሌኒ ግን በጭካኔ መውቀሷን ቀጠለችና ትታቸው ወደ ውስጥም ገባች። ሩክ ወደዚያ ቤትም ደረሰም። የቱርክ ሰው ቤት መሆኑን አወቀና ሸሪፍ ሊሆን እንደሚችልም ተረዳ። በውስጥ ደግሞ ኤሌኒ ላይ እግሯን አጣጥፋም ተቀምጣ የአደጋ ማስጠንቀቂያ መደወሉን አዘጋጀችው። ቤቱ በሙሉ ምን እንደተፈጠረ ለማየትም ሮጠም። ሸሪፍም እሷም እየሳቀች ተቀምጣ አገኛትና አንቺ እኮ መቅሰፍት ነሽ አላት። እሷም ገና ምን አይተም አዴልም ሲያገኘን በሙሉ ያጠፋል አለችው። ሸሪፍም ማሾፉን ቀጠለና በስልክም ከሰው ጋር እንደሚያወራ መስሎ ለመሆኑ አዴል ወይም ሩክም ሊያገኙን ይችላሉም እያለም ጠየቀም። ለራሱም እየመለሰም ያኔ ይገላቸዋሉ አለም። እሷም በጣም ተናደደች። ድንገት የሸሪፍ ሰዎች ሩክንም ራሱን ስቶም ይዘውት ገቡ። እኔ ለሱ በጣም ፈራች፣ ደነገጠችም። ግን ሸሪፍም ከሱ አራቃት። እዚህ ጋር ደግሞ አዴል ከቲሙር ጋርም ቁርስ እየበላም ስለ ኤሌኒ ታሪክም እያስረዳው ነበርም። ቲሙርም በምላሹ ምን ልትሰጠኝ አሰብክ አለው። አዴልም የምትፈልገውን ሁሉ አለው። ቲሙርም ህገ ወጥ ስራ አለው። አዴልም ተስማምቻለሁ አለም። ቲሙርም ከዚህ በፊትም አቅርቦለትም በኃይል እምቢ ስላለውም ተገረመና በእርግጥም የልጅህ ነገር በጣም ውድ ነው አለው። ቲሙርም ቀጠለን፣ ግን ይሄ ዋናው ቅድመ ሁኔታ አይደለም፣ ገናም ከባዱ ቅድመ ሁኔታ ወደፊት ይመጣል። መጀመሪያ ግን ልጅህን መልስልሃለሁ አለው። ፋጥማ ሆስፒታል ውስጥም ከይስማ ጋር ሆና ከወንድሟ ጋር በስልክም እያወራች ነበር። ቲሙር እንደተለመደው የኮንትሮባንድ ስራ እንደጠየቀም አወቀች። ግና ደግሞ ዋናው ቅድመ ሁኔታ አለ። ስልኩንም ዘጋችሁና ወደ ቪላው ነው አለቻቸው። ኢሶም እሺ አላትና መጀመሪያም ከአዴል ፍቃድ ጠየቅም። አዴልም ሂዱ አለው።
አዴልም ራሱ ለይስማ እያሰበላት ጫማዋን አውልቆም እያገዘ ወደ ውስጥም አስገባት። እሷ ከእሱ ጋር ስታወራም እሱ በጣም ዝምተኛ ነበርም። እሷም በእሱ ላይ በጣም ተቀይማለች። ከዚህ ዝምታም የተነሳ በእርግጥም ያጣችው ይመስላት ነበርም። እሱ ምግብ እየሰራላትም አሁንም በጣም በቀዘቀዘ ስሜትና በዝምታም ያነጋግራት ነበርም። እሷም በጣም ተናዳ አይደለም ይህ በጣም በዛብኝ እባክህን እዘንልኝ አለችው። እርስ በርስም እየተወቃቀሱ መጨቃጨቃቸውን ቀጠሉም። እሷም ለራሷ ምክንያት በመስጠት ዝም ያለችው ለእሱና ለልጇ ጥቅም ስትል እንደሆነና በሰላም እንዲገናኙ ፈልጋ እንደነበረም ነገረችው። እሱ ግን በጭካኔ ስሜትም ይጫናትና ጥፋቱን በሙሉ እሷ ላይም ይለጥፏል። እስቲም እሷን አጥቻት ቢሆንስ እስቲ ደግሞ ለአቅፋት ባልችል ኖርስ አላት። እሷም እኔ ልጄ መሞቷንም ከተናገሩ በኋላ ነው ያጧት፣ ያጠቧትም ሌላ ሴት ልጅ ናትም ተብሎ በነገሩኝ መሰረት ነው አለችው። ቀጥላም እኔም ከአንተ በላይ ተሰቃይቻለሁ አለችው። እሱም ደንግጦም አንድ ሰከንድ እስኪ እኔ ምንም አልገባኝም አላት። እሷም በሆስፒታል ውስጥም ከወለድኩም በኋላ ልጅሽ ሞታለች አሉኝ። ከዚያም ዘሪፋ ሌላ ልጅም ይዛ መጣችና ይህ ልጅም ገና አሁን ነው የተወለደው፣ እናቷም እኔ ስወልድ ነው የሞተችው ማለችኝ አለችው። እያለቀሰችም ታወራለች። እሷም ጡት ማጥባትም ስላስፈለጋትም አጠባች። ይስማ እያለቀሰች በከፍተኛ ሁኔታም ናዝናለች። ስታጫውተውም ልጄ በህይወት ብትኖር ኖሮ ስሟን ኤሌኒም እለው ነበርም እያለችም ትዘፍንላት ነበርም። ይህንን ሁሉ ሚናም ትቀርጸው ነበርም። ዘፈኑንም ጭምርም ትቀርጸው የነበረው ህፃኗ ባለቀሰችም ቁጥር እንድታዳምጠውና ዝም እንድትል ለማድረግ ነበርም። እንዲያውም ስሟንም ሰረቁትም። አዴልም ይበልጥ በከፍተኛ ሁኔታ ደነገጠም። ከእነሱ ጋርም የተፈጠረውን ማመንም አቃተውም። በጣም ተናደው ተነስቶም ሄድ ጀመርም። እሷም እየተጣራችም ቁጣውን አየው። ታዲያ እኔ አንተን እንዴት ልቋቋም እችላለሁ አለችው። እሱ ግን ልጇ መሞቷንና እንዳጣችም ካሰበች በኋላ ልጇን ያጠባችው እናትም ይቅር ማለት እፈልጋለሁ፣ ነገር ግን ልጇንም ከእሷ የነጠቀችውን እናት ማቀፍም አልፈልግም ማለት። ይስማም አንተ ወደ ፎርታና በዚህ ሁኔታ የምትሄድ ከሆነ ከህይወቴ ለዘላለም እንደወጣም ቁጠረው አለችው። እሱ ግን ምንም ሳይመልስላት በሩን ዘግቶም ሄደም። እሷም በቁጭትም እያለቀሰች ቀረች። የኔ የአዴልን ጃኬትም ለብሳ በውስጧም ያለውን የኮቻሪ መንፈስም አዘጋጀችው። በሸሪፍ ላይ ወጥመድ ነገር ለማድረግም አቅዳለች። ፋጥማና ይሶ ወደ ፎርታና ቤተ መንግስት ሄዱም። ሽሪንንም ክፍሏ ውስጥ በሩን ዘግታም አገኟት። ፋጥማም አዎ በእርግጥ ወጥተሽ እኛን የምትጋፈጭበትም አይን የለሽም አለቻት። ዘሪፋም ዝም በይ አሁን ጊዜው አይደለም አለቻትና ወደ ሳሎን ይዛቸውም ገባች። እዚያም የሃይማኖት አባት እንደገና ሊያጋባቸው ተቀምጦም እየጠበቃቸው ነበርም። እነሱም ደነገጡ። ዘሪፋ ለፋጥማ እኔ የዚህን ቤተ መንግስትም ግማሽን ጥራን ለአንቺ ማህበር ኒካም ሰጥቻለሁ አለቻት። ፋጥማ ምን እንደምትመልስላትም አታውቅም። ምንድን ነው ይህ አለች። የሰውም ለእናቱም እስቲ መጀመሪያ እንነጋገር አላትና ወደ ወጥ ቤት ገቡ። እሷም ለምን አለችም። እሱም አሁን ባለንበት ሁኔታ ውስጥም ይሄ ጊዜው ነው ማለት። እሷም ለመሆኑ ምን ውስጥ ነው ያለ ነው? የሞተ ሰውም አለ ወይስም ሰርግ እንዳይሆን የሚከለክል የቀብር ስነ ስርዓት አለ አለችው። ፋጥማም አንቺ መሰሪ ቤተ መንግስቱን የሰጠሽኝ የኔ እንዲሆንና እንዳላፈነደው ብለሽ ነው አይደል? ግን ጠብቂ መጀመሪያ እሷ ትገኝና ከዚያ በኋላ ትክክለኛውን ሰርግ እናያለን አለቻትና አለች። ዘሪፋ በጣም አዝናለች። የሶም እናቴ ፈጣሪ ይምራሽ፣ ራስሽንም ትንሽና አሳርፊ፣ በየሁለት ቀኑ የምታነሺው ይህ ውዝግብ ይብቃሽ አላት። ዘሪፋም በውድቀት ላይ ትሳለቃለህ፣ ነገም አዴል እውነቱን ሲያውቅና የኔ ልጁ መሆኗን ሲረዳ እህቱን ከአንተ እጅ እንዴት እንደሚነጥቅም ታያለህ፣ ከእጅ ስር እንዴት እንደሚወስዳት። ለዚህ ነው በሁሉም አቅጣጫ መቆጣጠር ያለብህና የልጅ ልጅ እንድትወልድልኝ ማድረግ ያለብህ አለችው። የሶም ታዲያ አንቺ ለራስሽ መከላከያም ጋሻ እንዲሆን ነው ልጅ የፈለግሽው አላት። እሷም አንተ ደነዝም እሱ አንተንም ጭምር ነው የሚጠብቅም አይደል አለችው። የሶም ተይው እባክሽን ጨርሶም እርሺው አላት። አዴል ወደ ቤት ተመለሰ። ይስማ ጫሟን ለብሳ ልትሄድ ስትል አገኛትና ወዴት ነው የምትሄጂው? እዚህ ሁኚ፣ የትም አትሄጂም፣ እኔም ወደ ፎርታናም አልሄድኩም አላት። እሷም ታዲያ ወዴትም ሄደ ነው አለችው። እሱም ራሴን አረጋግቼ ወዲያውኑም ተመለስኩኝ አላትና ከእሷ ጋር ተቀምጠውም ስለ ቲሙርም ነገራት። ሁለቱም በጭንቀት ውስጥም ሆነው እርስ በርስ በጣም ይተሳሰቡ ነበርም። ይሶ ከፋጥማ ጋርም በጣም እኔ ከአንቺ ጋር ቤተሰብ መስረት እፈልጋለሁ ማለት። እሷም እንደምትፈልግም ጠየቃት። ፋጥማም በእርግጥም ከአንተ ጋር ቤተሰብ መስርቼ አዲስ ህይወት መጀመር እፈልጋለሁ፣ ግን አሁን ጊዜው አይደለም አለችው። እሱም አዎ እርግጥ ነው አላት። ነገሮችም እስኪረጋጉና ኤሌኒ እስክትመለስም እየጠበቁ ነበርም። ከዚያ በኋላም ሰርግ ያደርጋሉ። ከእሷ ጋርም ደስተኛ ህይወትም ይመሰርታል። እርስ በርስም ጥቂትም ፍቅርም ተለዋወጡ። እሷም ፀጉሯን እንዲያሽላትም ጠይቀችው። እሱም በጣም ስሜታዊ ሆኖ እኔም ስለነካሁትም የቆረጥሽውን ፀጉርሽን ነው አላት። በጠለፋት ቀንም ፀጉሯ ላይ የነበሩትን ጌጣጌጦችን አሁንም እንደያዛቸው ነበርም። እሷ መሬት ላይ ተቀመጠች። እሱም ፀጉሯንም እየጎነጎነም ጌጣጌጦቹን አደረገላት። ፎቶ ተነሱ። በጣም ደስተኛም ነበሩ። በሌላ በኩል ኤሌኒም የራሷን ብልሃት መተግበርም ጀመረች። ተደብቃ ኖሩክም ያለበት ክፍል በሩን ለመክፈትም ሞከረች። እሱም እሷን በማየቱ በጣም ደስ አለው። ወስዶም አቀፋት። ሁለቱም በጣም ስሜታዊ ሆኑ። ከዚያም አብረው ተቀመጡ። እሷም እንዴት አገኘኝ ስትል ጠየቀችው። እሱም እናንተም ሳትሳፈሩ በፊት እኔ በጀልባው ውስጥ ነበርኩኝ አላት። እሷም ታዲያ እንዴት ያዙ አለችው። እሱም አንቺን ማዳን በጣም ከባድ እንደሆነ አየው።
ስለዚህ በመካከላቸው ገብቼ ወደ አንቺም እንዲያስገቡኝ ያደረግኩ አላት። እሷም ሳቀች። ከእሱ ጋር በመሆኑ በጣም ደስ አላት። የጋራ መገታ ቢሆንም ለካ ማጋዣ አለው አለች። እሱም እመኚኝ እኔም ከዚህ አወጣሻለሁ አላት። እሷ ግን የኢስማንና የሀጋርን ጉዳይ ማሰበችና እጇን ከእሱ ላይ ሳበች። እሷ የዋሻትም መሰላት። ድንገትም ሸሪፍ ክፍል ውስጥ ገባ። እነሱም በጣም ደነገጡ። ስለ ኢስማን ጠየቁት። ሸሪፍም እሷ ደህና ናት፣ ከሆስፒታል ወጥታለችም አላቸው። ኦሩክም እሺ ኢሌኒ ልቀቃትና አያቴ የሰጠችኝ ንብረት በሙሉ እሰጥሃለሁ አለው። እሱ ንብረት እንደማይፈልግ የሚፈልገው ኢስማን ብቻ እንደሆነ ነገረው። ኦሩክ እንዳይገደል በምላሹ ኢስማ ወደ እኔ መምጣት አለባትም አላቸው። ኦሩክ በጣም ተናደደ። ሸሪፍም በጣም አትጓጓም፣ ይህች ልጅም ከኪሳራ በቀር ምንም አታመጣም አለው። እያሾፈባትም ልክ እንዳባቱ አለው። ኦሩክም በእሱ ላይ በጣም ተናዶ ነበረም። ቲሙር መኪና ውስጥ ተቀምጦ ሳለም የእሱ ሰዎችም የኢሌኒ ቦታ እንዳገኙ የሚገልጽ መልእክትም ደረሰው። እዚህ ጋር ደግሞ አዴልና ኢስማ ቲሙርን እየጠበቁ ነበር። አዴልም ኢስማ ቁስለኛ ስለሆነች እንድታርፍ ይፈልጋል። እሷ ግን እኔ ልጅን ሳላገኝ በፍጹም አላርፍም አለችው። መንገድ ላይ የሄዱ ሳለም ዛሬ የኢሌኒ ልደት መሆኑንም አወቁም። አዴል አሁንም በኢስማ ላይ እንደተቀየመ ነውና አያናገራትም። እሷ ግን ዝም አላለች። ነገሮችን እያነሳች ልታናግረው ትሞክራለች። እሱ ግን ፈቃደኛ አልነበረም። እዚህ ጋርም ደግሞ ኢሌኒ በሀጋርና በሸሪፍ ላይ ማሾፋን ቀጠለችና ምንድነው እንኳን አደረሰሽ ማትሉኝም አለቻቸው። እነሱ ምክንያቱ ምንድነው ብለው ጠየቋት። ኢሌኒም ሀጋርን ውርደት ነው ላንቺ፣ ለመሆኑ የልጇ ልደትም የወለደችበትን ቀን የምትረሳ እናትም አለችም አለቻት። ኦሩክም መጣ። ኢሌኒም ለሱም ውርደት ነው ለአንተ ምንድናት ሜቺ ይዘልኝ የመጣው እናት አለችው። ኦሩክም በጣም ተጨነቀ። ኢሌኒ እስከ 3ም ቆጠረች። ድንገት ቤቱ ውስጥ እሳት በመነሳቱ መላው ቤተሰብ እርስ በርስ መሮጥም ጀመረም። ኢሌኒ የአዴል ኮቻሪን ታክቲክም ተገበረችም። ሸሪፍ ሊያብድም ደረሰ። በኢሌኒ ላይ በጣም ተናዶ እገልሻለሁ አላት። ኦሩክ በሸሪፍ ላይ ተናደደም። ነገር ግን የሸሪፍም ሰዎች ኦሩክን ያዙት። ሀጋርም ሸሪፍንም አረጋጋቸው። አዴልና ኢስማ አሁንም በሩሲያ ጎዳናዎች ላይ ነበሩ። ልጃቸውን ከቤተሰብ ፍቅርና ከባቢ እንዳያሳጧት አዴል አሁንም ሊያገባት እንደፈለገ አወቀች። ከሸሪፍም የቪዲዮም ጥሪም ደረሳት። ኢሌኒ ታስራም እያሳያት ካልተመለሽም እገላታለሁ አላት። ስልኩንም ዘጋባት። እሷም ስታለቅስ አዴል ያረጋጋት ነበርም። የኢሌኒን ፎቶም እያዩ ማዘኑ። ቲሙር መጣና አብራችሁ ነው አላቸው። የቲሙር ሰዎች ኢሌኒን ሲያድኗት የሚያሳይ ቪዲዮ ማሳያቸው። ነገር ግን ቲሙር ቅድመ ሁኔታውን ነገራቸው። ኢሌኒን ለልጁም ሊያጋባት ወይም ደግሞ እሱ ራሱ ኢሌኒን ሊያገባት። አዴልና ኢስማ ደነገጡ። ውድ ቤተሰቦቼ ክፍል 28 ይህን ይመስላል። ክፍል 29 እንዲቀጥልም ከፈለጋችሁ ኮመንት ላይ አሳውቁኝ።